ህገወጥ የሰዎች ዝውውር ይቁም ቀን ተከበረ። በዓለም አቀፍ ደረጃ የሚከበረው ህገወጥ የሰዎች ዝውውር ይቁም ቀን የካቲት 1 ቀን 2018 ዓ.ም በኢትዮጵያ አዲስ አበባ ሀገረ ስብከት የክርስቲያኖች ረዳት ማርያም ቁምስና ተከበረ። ህገወጥ የሰዎች ዝውውር ይቁም ቀን በርካታ ካህናትና ደናግል የሚገኙበት ዓለም አቀፉ ታሊታ ኩም ተቋም የሚያዘጋጀው ቀን ነው። ታሊታ ኩም ዓለም አቀፍ ሲሆን የተመሰረተው እንደ አውሮፓውያን አቆጣጠር በ2009 በዓለም አቀፍ የቤተ ክርስቲያን የበላይ መሪዎች ህብረት ነው። ተነሳሽነቱ ከጳጳሳችን ፍራንሲስ ነው። የተመሰረተበትም ዓላማ ህገወጥ የሰዎች ዝውውርን የማቆም የመከላከል አውታር መረብ ሲሆን ታሊታ ኩም አውታር መረቡ በ108 አገራት ውስጥ እየሰራ ይገኛል። ከነዚህም ውስጥ ኢትዮጵያ አንዷና የታሊታ ኩም ቅርንጫፍ ናት። ታሊታ ኩም ትንሣኤ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2020 የገዳማት የበላይ ጠባቂዎች ጉባኤ በኢትዮጵያ በይፋ የተቋቋመ ሲሆን ታሊታ ኩም ኢትዮጵያ ህገወጥ የሰዎች ዝውውርና ብዝበዛ ቅነሳ ላይ የሚሰራ አውታር መረብ ነው። የዘንድሮ ህገወጥ የሰዎች ዝውውር ይቁም ቀን ሰላም በክብር ይጀምራል በሚል መሪ ቃል በህገወጥ የሰዎች ዝውውር ተጠቂዎች ጠባቂ ቅድስት ባኪታ ቀን ተከብሯል። ቅድስት ጆሴፊን ባኪታ በህገወጥ አጋቾቿ ለበርካታ ዓመታት ተሰቃይታ ነጻነቷን ባገኘች ጊዜ መንፈሳዊ ህይወትን በመምረጥ ከዚህ ዓለም ድካም እስካረፈችበት ጊዜ ድረስ እግዚአብሔርን ያገለገለች ቅድስት ናት። የህገወጥ የሰዎች ዝውውር ይቁም ቀን መስዋዕተ ቅዳሴ ያሳረጉት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ በዛሬው ቀን በዓለም ዙሪያ የተሰደዱ ሰዎችን በማሰብ እንደሚጸለይ አመላክተዋል። በመስዋዕተ ቅዳሴው ቃለ እግዚአብሔር ያሰሙት ክቡር አባ ቡርቃ በበኩላቸው የሰው ልጅ የእግዚአብሔር ክብር ያለው በመሆኑ ይህንን ልንጠብቅ እንደሚገባ ገልጸዋል። እግዚአብሔር ሲፈጥረን ከጀምሮ በፍቅሩ ያንን ክብር ሰጥቶናል። ያንን ክብር የሚጋፋውን አካል የሚጋፋውን ሲስተም የሚጋፋውን ማህበራዊ ቅንጅት አንድ ላይ አይሆንም ማለት አለብን። እንደ ክርስቲያኖች በተለይ ህገወጥ የሰዎች ዝውውርን በመስዋዕተ ቅዳሴው ቀጥሎም በነበረው መርሃ ግብር ክቡር አባ ጴጥሮስ በርጋ በሰበካ ደረጃ የግንዛቤ ማስጨበጫ ፕሮግራሞች እንዲሁም ከስደት ለሚመጡም ራሳቸውን የሚችሉባቸው ስልጠናዎች እየተሰጡ መሆኑን በማመላከት ከእንቅስቃሴው ጋር አብረው ለመስራት ያላቸውን ትብብርነት ገልጸዋል። ትልቁ ስራ እንግዲህ አሁን በሰበካ ደረጃም አብረን እንሰራበታለን ብለን የምናስበው የግንዛቤ የማስጨበጥ ግንዛቤ ሰዎች ስለዚህ እንቅስቃሴ ስለ ዓላማው የበለጠ ተረድተው አብረው ደግሞ በተልእኮው ላይ እንዲሳተፉ ለማድረግ በዚህ ላይ የአዲስ አበባ ሰበካ በጋራ ይሰራል ከማህበሩ አባላት ወይም ደግሞ ከእንቅስቃሴው አባላት ጋር በመሆን በአዲስ አበባ ሰበካ ባለፉት 7 ዓመታት ጀምረን እነዚህ በተለይ በኢኮኖሚ ችግር ምክንያት ወደ ሌላ ሀገር የሚሄዱ ወጣቶች ብዙ ናቸው። ወደ ሳውዲ አረቢያ ሄደው ከሳውዲ አረቢያ ደግሞ ዲፖርት ተደርገው እዚህ አዲስ አበባ ቢገቡ ከ400,000 የበለጠ የሚበልጡ ወጣቶች ተመልሰዋል እና እነዚህን እንዴት አድርገን ነው ማገዝ ያለብን በሚል ከተለያዩ ተቋማት ጋራ በሀገር አቀፍ ደረጃም ከኢሲኤስ በሰበካ ደረጃም ደግሞ ከተለያዩ ሰበካዎች ጋራ በመተባበር ይሰራል። በአዲስ አበባ ግን አንድ ኮንሶርሲየም አቋቁመን ከ6 እስከ 8 ኮንግሪጌሽኖች የተሳተፉበት እና ወጣቶችን ተቀብሎ በዚህ በስነ ልቦና ካውንስሊንግ በመስጠት ከዛ በኋላ ደግሞ ትሬኒንግ እንዲወስዱ ትምህርት በሆነ ሙያ ስልጠና አግኝተው ከስልጠና በኋላ ደግሞ ስራ እንዲያገኙ በማድረግ ተሰርቷል። ይሄ ምንድነው? የመከላከል ስራ ነው። ህይወትን የመከላከል ስራ ነው አንዱ ታሊታ ኩም የሚሰራው። በዕለቱም የተገኙት ምዕመናን በስደት የገጠማቸውን ተግዳሮቶችና አሁን በተደረገላቸው እገዛ ያሉበትን ሁኔታ ምስክርነት ሰጥተዋል።